በዚህ ሁኔታ ከቀጠለ ሄሉ እናንተ አንድ ላይ እንድትኖሩ አልፈልግም እውነት ለመናገር ማለት ነው። ይሄን ማረገው ደግሞ ለሁለታችሁም ሰላም ስል ነው። እዚህ ጋር የሚመለከተን እና ሄለን ስለኛ ህይወት ገብቷል። ሄለን አምናበትና አስባበት ይሁን ያለችውን ነገር እናንተ አስተያየት እየመጣችሁ እንድትሰጡ አልፈልግም። ሙሉ በሙሉ ጤነኛ ነሽ ገብቷል። አሁን አንተ ምን አይነት አባርኛ ነው የምትወረው? ጤነኛ ብትሆንማ እንደዚህ አይነት ህይወት ውስጥ አትገባም ብዬ ነው የማስበው። አንዳንዴ እኔ ራሱ ምንየውንኩ ነው እንደዚህ አይመለከትም። እኔ ስጠራ እንደዚህ አስቤ አይደለም የጠራው። ሰማኝ አይደል? በቃ አይመለከትም። እናንተ ማን ስለሆናችሁ ነው? አንተ መጣጣሪ ከሷ ጋር አስኖር ምናምን ተረጋጋ። እኔ አንተም እየመጣ አስተያየት እንድትሰጠኝ አልፈልግም። እኔ አክብሬ ነው። በቃ እንደዚህ አትለኝም። ብታከብሬ ነው አንተ አስተያየት ሰጣ አብራት አትኖር ምናምን አትለኝም። በቃ እንደዛ ከሆነ መቼም አብራችሁ አትኖሩበት። እንድትለኝ አልፈልግም ድጋሚ። ለምን አይመለከትም? በቃ ይሄ እኔ ነኝ ለኔ ህይወት ነው። አንተ እንትና ጋር እንድትኖር አልፈልግም ምናምን ማንነና ነው አንተ ለኔ እንደዚህ ብለህ የምትናገር? አንተ አስተያየት እንድትሰጠኝ ከሷ ጋር ትኖራለህ አትኖር የምትለኝ አንተ የምትፈቅድልኝ ካላስተካከልክ ማማ አይመለከትም። አይመለከትም። ሰላም ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። ያው ዛሬ እስኪ ትንሽ ለየት ባለ ቪዲዮ ነው የመጣሁትና ሲደረግ የነበረውን ነገር እያያችሁ ነው። በዙሪያችን የሚከሰቱ ነገር ካሜራማኑ ትክክል ነው ያለው። ነገሮችን ካላስተካከልክ እንዴት ነው ያችንም እንደንትን እየነካ እንዴት ነው ሄሉ እንደገና ድጋሚ እንድታለቅስ? በደንብ እኮ አልዳነችም። እርግጠኛ ነኝ ሄሉ በደንብ አልዳነችም። በእርግጥ ሄሉ አንድ ነገር እንትን ካለች ራሷን ነው እንጂ የምትሰማው እንትን ማለት አትችልም። ግን ደግሞ ጓደኞቿ የሚሉት ነገር ትክክል ነው። ለምን ይችኛዋ ላይ ጠርቶ ማናገር አቃተው? በቃ አንድ ሰው እኮ ከጠላ አልፈልግሽም ካላት መቼም ልጅቷ በግድ ፈልገኝ እያለች አትመጣም። ስለዚህ ችግርክን ያለብህን አስተካክል እያለ ነው አሚን ራሱ የሚልህ ማለት ነው። ሶ ማስተካከል ነው እንጂ ከዛም ጋር መጣላቱ ተገቢ ነው ብዬ አላስብም። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰብ ወይ እንዴት አላችሁ? ነው ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ እያልኩ ውዶቼ የነ ሄሉ ነገር ዛሬም እንደቀጠለ ነው በተለያየ ነገር ማለት ነው ውዶቼ። እስኪ እናየው እስከ መጨረሻው እና እንፈተፍታለን ትላላችሁ። እኔ አንድ ላይ ከመጣን በጣም ቆየን። እሺ ያው ታውቃለህ ምንድነው በጣም እነዚህ አንገብጋቢ ጉድ ወይ ደራኝ ስለ አንዳንዴ አንተንም የሚረዳ ሰው ያስፈልጋል ብዬ አስቤ ነው በዚህ በጠዋት የጠራውና እስኪ እናውራ ስላለው ነገር ከዛ መፍትሄ የሚኖረው ከሆነ መፍትሄ እንፈልጋለን። አለበለዚያ ደግሞ እስኪ እንግዲህ ፈጣሪ ያውቃል በሚለው ነው የጠራው። ያው መጣራን ሀሳብ ታውቀዋለህ በምን ሁኔታ እንደጠራው። ያው ለምን እንደጠራኝ ይገባኛል ስለምን ጉዳይ እንደምታወራኝ። ነገር ግን ይሄ ያለቀ ጉዳይ ነው። አንተም ነበር ካለ ሁሉ ነገር ሲፈጠር ምናምን ሁሉ ነገር አይታ እኮ ነበርኩ። አሁን እኔ እና ሄሉም ደግሞ ያወሩትን የጨረስነው ጉዳይ ነው። አብዛኞቹ ለነሱ መናገር ስለፈለገች እንጂ እኔ እንድታገኛቸው ሁሉ አልፈለኩም ነበር። የሚገርም እኔ እኮ አይደለም እሱን የተቃወምኩ ሳይሆን አብራችሁ መኖራችሁን ኦር ደግሞ ሌላ ነገር እናንተን እንትን ተቃውሜ አይደለም። እዚህ ጋር ግን ምን መሰለህ አንተ የራስህ የጀመርከው ህይወት አለ፣ እሷም እንደዛው ህይወት ላይ አልነበረችም። በቃ አንተን እየጠበቀች ነበር በሚለው ሊያዝልህ። ግን አንተ መጣህ እዚህ ጋር አንድ ላይ ሁለቱ ካረጓችሁ በኋላ ድጋሚ እሷን መበጥበጡ ጥሩ አይደለም። ሌላ ሴት እያመጡ ስለዚህ እኔ እዚህ ጋር መጥቶ ሴት እኮ በአንተ በኩል ነው ቀረ ይመጣ ኖ እቺ እኮ አልጨረስኩም። አንተ ጋር ያነሳሽ ምናምን አለ መብቷ ነው እንደፈለግሽ ማለት ትችላለች። ያ እንደዚህ ሆነን መግባባት አንችልም። ነው አይደለም አዳምጠኝ። እንደፈለግሽ ማለት ትችላለች። እዚህ ጋር መጣ ሰው ማለት ነው በቃ እየፈለገችው ማለት ትችላለች። ለምን እንደዚህ ትላለህ? አንተ እኮ ከሄሉ ጋር ደስተኛ ህይወት መኖር አትፈልግም? እሱና ሄሉ ነን እኮ እየተመካከርን ተነጋግረን ተረራርተን የምንጨርሰው እንጂ ሰንባዲ እየመጣ ያፍና አፈቅረዋለሁ ወዷለሁ ስላለ እኔ በተጣጣ ማለት ነው እኛ ብቻ ምናቀው አይደለም። ኖ ሄለን ጨርሳለች። አሁን እኮ በሄለን በኩል የመጣ ወገን የለም። እኔ አሁን ምን ይኸውልህ ከልጅቱ ጋር ያለህን ነገር ካልጨረስክ ድረስ ከሄሉ ጋር መኖርም የሚባል ነገር አታስበው። አይመጣም። እኔ ባልልህ እንኳን እሷ አታስቀምጣችሁ በሰላም ታወራችሁ። እየመጣችሁ አስተያየት እንስጣችሁ። እኛን በእኛ ባልናችሁ ለምን ንብራችሁ አትበሉ። ይሄ እኮ እኔና ሄለን ተነጋግረን ወሰነን የጨረስነው ጉዳይ። ይኸውልህ ሄለን ከስንት ችግር እንደወጣች ያቡ አሁን የሚለው ነገር ማለት ነው ልጅቷን እስከዛሬ ፍቅረኛ የነሽ ብሎ አብሯት ብዙ ነገር ሲያደርግ ቆይቶ የፈለገ ይሆን እንጂ ሰንበዲ ነው ያላት። በቃ እንደማንኛውም ሰው የመጣ ያቡን እንደዛ አይደለም። 6 ወር ማለት ለአንተ ቀልድ ነው እንዴ? 6 ወር አብረሃን ኖረሃል። ይሄም ደግሞ ታዝጅ ከልጅ ጋር የተፈጠረው በራስ ችግር ነው። ከሄሉም ጋር በፊት የተፈጠረው በራስ ችግር ነው። ለምን አንተ ያለብህን የዋህነት አያንስህም? ከሄሉ ጋር ትዋደዳላችሁ፣ አብራችሁ እንድትሆኑ እንፈልጋለን። ግን የዋህነት አያንስህ? እህት አለህ፣ ይችኛዋ ልጅ
የራሷ ህይወት እንድትመራ የራሷ ህይወት እንዲኖራ ከአንተን እንትን እንድትተው ትክክለኛ ነገር የሆነ መናገር ነበረብህ መጀመሪያ ላይ። ሄሉን ቀለበት አድርጊ ብለህ ግግም ከምትል ማለት ነው። ይኸው ዝም ብለህ እኮ ፍቅረኛ ምናምን ከአንቺ አለለይ ምናምን ብለህ በጊዜው አሁን ላይ ሰንበዲ ካልካት ይህ ምን ማለት ነው? ነገም ጠዋት እኮ ሰንበዲ ልትላል ነው ማለት ነው። ሄሉን በቃ በተከታታይ እያያችሁ ከሆነ ያቡ ችግር ያለበት እንዴት ነው? ከሄሉ እንኳን መጀመሪያ ሲጨርስ የነበረው የበፊት ኤክሱ መታ ነው። አሁንም ደግሞ ሌላው ኤክሱ መታ ነው። ስለዚህ እንደዚህ ጥሩ አይደለም፣ አይመጣውም ብዬ ነው ማስበው። እና እስኪ እንየው። ሁላችንም አይተናል አይደል? እኛ ብቻ አይደለም እዚህ ጋር ሚዲያ ያለ ሰው ራሱ ዛሬ ስመጣ ማክብሬ ነው የመጣሁት። ምናልባት ሌላም ነገር ፈልጌ ሊሆን ይችላል ብዬ ነው የመጣሁት። ይሄ ጉዳይ አንተንም እንትን ብሎ ስለዚህ አንተ ማሰብ ይሆናል ብዬ አልጠበኩም። እኔ ትናንትና ለሁሉም ሰው ግልጽ አድርጌ ነው የመጣሁት አይደል? የኔ ሀሳብ በትዳርም ኖራችሁ አንድ ላይም ኖራችሁ እኔ ሲጀምር በፍቅር ራሱ እዚህ በኋላ እንድትቆዩ አይደል? ቀጥታ ወደ ትዳር ወይ ወደ ሌላ ነገር እንዲያድግ ነው የምፈልገው። ነገር ግን የጀርባ ህይወታችሁን ከኋላ ያለን ህይወት አንተም መጨረስ አለብህ፣ እሷም መጨረስ አለባት። እስኪ አስቡት እነሱ ራሱ እስኪ ቤተሰብ ራሱ ምን ይላል? እኔ ምን ማለት ያለብኝ ከዚህ በላይ ምን በቃ ልጅቱን አስረግጠ ድጋሚ አንተ ጋር እንዳትደርስ ማለት ነው። በቃ ይሄ መክሰስ ያለብኝ ከእንደርስ ነው ማለት ነው። እስኪ ባለፈው ልትፈነክታት ነበር ሄሉ። አታገኛት አልኳት እኮ እሷንም መጥራት አልነበረባትም። ሄሉ ካላገኘቻት ቤቷን ነው አሳይባት እንጂ የታገኛታለች ይችላል እኮ ዝታ እኮ ነው ሄደችው። ችልሽ እኮ ዝታ ነው ሄደችው። እናንተ ህይወት በሰላም አይኖርም እኔ እያለሁ ነው ያለችው። ያ ልዑልና ሶሲ ምን አረው? ምንም እኮ ያረጉት ነገር የለም። ምን ማለት ነው? እንደዛ እኛን እኮ እየበጠበጡ ነው ያሉት እነሱ አይደል እንዴ? አንተ ምን አስበህ ነው ዛሬ መጣኸኝ? በታምር አልበጥ እኔ ልዑል እኮ ነው ልዑልና ሶሲ እኮ ናቸው ወስደው አንተን አንድ ላይ እንድትኖሩ ያረጓችሁ። አንድ ላይ ቀለበት እንድታስሩ ሁሉ ያንተ ያሰብከውን ነገር ሁሉ እንዲሳካልህ ያረጉት እኮ ልዑልና ሶሲ ናቸው አይደል? እና አሁንም ቢሆን ሶሲም ብትወል ልዑል ተናዶ ባይሆን ነገር ሊል ይችላል። ሶሲ ግን ሁሌ የምመተለ ምንድነው? በቃ ህይወትህን ጨርስ። ማንም ደግሞ በህይወቴ ገብቶ እንዲያዝብኝም አልፈልግም። እዚህ ጋር የሚመለከተን እኔና ሄለን ስለኛ ህይወት ገብቷል። ሄለን አምናበትና አስባበት ይሁን ያለችውን ነገር እናንተ አስተያየት እየመጣችሁ እንድትሰጡ አልፈልግም። እና ከዛ ውጪ ደግሞ በቃ ላር ይሄ ነገር አልተመቸኝም። ይሄ ነገር ከጤናዋ አይደለችም። ልጅቱ ከጤናዋ አይደለችም። በቃ ለዛ ነው እንዳልሰማ ገብቷል። ልጅቱ ከጤናዋ ሙሉ በሙሉ ጤነኛ ነች አይደለችም። ልጅቱ ጤነኛ ብትሆንማ ይሄን እንደዚህ አይነት ነገር እየተከሰተ ወይ ከጀርባዋ ሌላ ሴት እየመጣ አሻግባበን ነው ይመስለኝ። ያጣላን ጉዳይ ነው የመጣው። ያ በኔ ልጣላ ድጋሚ እንደዚህ ስትላት ይለን እንዳልሰማ እኔ ምን ማለት ነው? እሺ ያለብኝ እሺ እየተበጠበጠ ሙሉ በሙሉ ጤነኛ ነሽ ገብቷል። አሁን አንተ ምን አይነት አማርኛ ነው የምትጠሩ? ጤነኛ ብትሆንማ እንደዚህ አይነት ህይወት ውስጥ አትገባም ብዬ ነው የማስበው። አንዳንዴ እኔ ራሱ የሚለየውንኩ ነው እንደዚህ አይመለከትም። ያ እኔ ስጠራ እንደዚህ አስቤ አይደለም የጠራው። ሰማኝ አይደል? በቃ አይመለከትም። በቃ ማናችሁም ስለኛ ህይወት አይመለከታችሁም። ለምን ነው እንደዚህ የምትለው? በቃ አይመለከትም። እኔ እኮ የሄለን ህይወት ነው እንጂ አንተ ህይወት አይደለም። ኖ ይሄ አንተ ማን መጣ እዚህ ጋር ስቴት የምትሰጠው? ሄለን ማለት እኮ ለኔ ብዙ ነገር ያደረገችልኝ ሰው ነች። እኔ እንደዚህ ስትጎዳ ደግሞ ዝም ብዬ ማየት አልፈልግም። እኔ የምልህን ስማኝ። ምንድን ነው የተጎዳችው ይልህ? እኔ ይኸውልህ ተጎዳች የምልህ ፓርት በቃ ካንተ ጋር እስካለች ድረስ ያንተ ብቻ ናት። እኛ አምነናል፣ ችግር የለውም ካንተ ጋር ተው። ከዛ ውጭ ያለው ግን ሌላ ሴት እየመጣ እንዲበጠብጣችሁ አንፈልግም። በቃ ይሄ ደግሞ የኛ ብቻ አይደለም፣ የኔ የሉል የሶሲ ብቻ ሀሳብ አይደለም፣ የሁሉም የህዝብ እሷን የሚወዳት የሚያያት በሚዲያ የሚያያችሁ ሰዎች ነው የእነሱ ሁሉ ሀሳብ ነው። ሁሌ እስከ መቼ ነው እናንተ አንድ ላይ መምጣት እንደዚህ በቃ እየሳቃችሁ እየተደሰታችሁ አንድ ላይ መምጣት አትፈልጉ? እናንተ ሁሌ በጣም ውስጥ የምትመጡት ለምንድን ነው? ሁሉም ሴተኛ ዩቲዩብ ላይ ስለቀረብ ሚዲያ ላይ ኦን ስትሪም ላይ ሁሌ ስላለን ነው እንጂ ማለት ነው። በየሁሉም ቤት ሰላም ነው ማለት ነው። ወይ ይሄ በስቷል። ሰላም ደግሞ ማለት ነው ዝም ብሎ ትዳር ደግሞ ዝም ብሎ አይደለም የሚመሰረተው። ትንሽ ግርግርና ጸብ ምናምን ስላለ ብቻ የምትበትነው የምትፈተው ነገር አይደለም። እኔ ሁሉንም ነገር እያቻቻልክና በሰላም አንዱን እያለፍክ እየተነጋገርን እኛ ተራራርተን የምናልፈውን ነገር እናንተ ናችሁ በማል እየመጣችሁ ይበጠብጣችሁ ነገር ችግር የለውም። አሁን አንተ እንዳልከው ስንገናኝ ማለት ነው ቆንጆ ጊዜ ነው የምናሳልፈው፣ ሰላማዊ ህይወት ነው የምንኖረው ነው። ሁሉም ሰው እኮ የሰው ልጅ ሆኖ እንኳን ሰውና ሰው ብረትና ብረት ይጋጫል። ግን አንተ ሰንበዴ ሁሉ ጊዜ ሴት እያመጣህ አይደለም። እውነት ለምን ነገር አሁን እነ ያቤም እነ ልዑልም እነ ሶሲም እንደዚህ የሚጨነቁት ብዙ ጊዜ ልጅቷ በተደጋጋሚ ስለተጎዳች ነገ እንድትጎዳ ስለማይፈልጉ ነው እንጂ ምን አገባኝ ብለው መተው ይችላሉ። አንተ ያለብህን ችግር በቃ ልጅቷን እኮ አስረግጠህ በደንብ አድርገህ ለብቻዋ ጠርተህ ከአሁን በኋላ ዝም ብሎ እኮ እንደ ማንኛውም ሰው በቃ አይደለም ዝም ብለህ ያን ያክል ጊዜ ያሳልፍክ ይቅርና አንድ ቀን እንኳን ላወቅከው ክብር አለ የሰው ልጅ ከሆነ መጠን ማለት ነው። ነገ እኮ የሆነ ሰንበዲ መጥቶ በጣም የምትወዳለች ከመጣ ሄዶን እኮ አንቺ ከኔ ህይወት ውጭ ብዬሻለሁ ነግሬያታለሁ ብለህ ልትለው ነው። እንደዛ አይደለም። በደንብ አድርገህ በስራ ስርዓት ቁጭ አድርገህ ብዙ ጊዜ ያሳልፈናል፣ ስለዚህ እኔ ህይወቴን የምመራው ከሄሉ ጋር ነው ብለህ እኮ አስረግጠህ መንገድ ነው።
እቺ ልጅ ግዴታ ከኔ ጋር ሁን አትልም፣ እርግጠኛ ነኝ። ግን አንተ ሁሉ ጊዜ ማንም ሰው ሁሉም በየቤቱ ግጭት አለ። የሰው ልጅንና የሚጋጭ ይኖራል። ግን ደግሞ እንደዛ አይደለም። በሴት ሁሉ ጊዜ እየመጡ በሴት አይደለም። ሰላም ህይወት እኮ እንዳትኖር እኮ ሴት ሌላ ሴት እየመጣች ነው። ሰላም ህይወት እኮ እንዳትኖር ነው ሌላ ሴት እየመጣች ያለች። መጣችም ማን ይዟት እንደመጣ እኮ እኛም እናውቀዋለን። ዝም ብላ አትመጣም። ያለንበትን ቦታ የለንበት ዝም ብላ ታውቀው። ልዑል ነው ይዟት የመጣው ትላለህ። ልዑል የት ያውቃታል? ልዑል እኮ እኛ ጋር ነው አብሮ የሚውሉ። ሲጀመር ልዑል አንተን አንድ ላይ እንድትወቅ ካረገ በኋላ እንዴት ነው እሷን ይዟት የሚመጣው? ያውን ቀለበት ስታስሩ አሚ እኮ ለመጀመሪያ ጊዜ አይደለም። ቀለበት እኮ ጠፍቷል። ቀለበት እኮ ወራጣፋ አይታል እኮ ስንት ስፈልግ እንደነበር ጠፍቷል። ይገባኛል። ችግር የለውም ይጥፋሱ። ስለሱ አይደለም ዛሬ ማውራው። ግን የመጣችሁ አስተያየት ልስጣት ወልኝ በራሴ እኔ እኮ አስተያየት እየሰጠን ሳይሆን አዩ ለአስተያየቱን ሳይሆን እኛ ተቀበል እሺ በለ የምንል ነገር ከሷ ጋር ያለህን ነገር ጨርስ ብቻ እኮ ነው። እኛ የምናግስ ነገር ካለ ምንድነው የምጨርሰው? እኔ እኮ ይሄን ያልገባኝ ነገር ለእሺ ሁሌ እየመጣች ትኖራለህ። ዝታ ነው ሄደሽ ልጅቱ እሺ ልጅ ዝታ ሄደች ሁሌ እየመጣች በቃ ያብ እንደዚህ ሄሉ እንደዚህ ያለች መኖር ነው የምትፈልገው። ለምን ያክል ጊዜ እሷ እንደዚህ ሆና የሚኖር ይመስላል? እሷ ራሱ ኑሪ ብትባል እንደዚህ ሆና ለምን ያክል ጊዜ የሚኖር ይመስላል? እንደውም በዚህ ሁኔታ ከቀጠለች በዳር ብቻ ነው እንኳን ከህይወቷ ልትወጣ ስታባት ነው ሄደች። መለከተኝ ነገር ነው ሄለን አይደለም ሄለን እኮ እኛ አሁን ይኸውልህ ሄለን አይመለከታትም። ራሱ ሰው ላይ የምትዝት ዱላ አንስታ ልደባደብ የምትል ሄለን አይደለችም። ገብቷል? እኔ ነኝ የዛ ኃላፊነት ያለብኝ እኮ እና ኃላፊነትህን ተወጣ ነው። እኛ ምን ገባኝ? ይኸውልህ ያለችበትን ሄለን አራሽ አታውቅም። ገብቷል? ምንም አይነት ዙሪያ ሊገናኙ የማይችሉ ሰዎች ናቸው። እኔ ከኮሜንትም አንብቤ ሁሉን ነገር አይቼ ነው የመጣሁት። እዚህ ጋር ደግሞ እንዳንድ ኖርማል ሰው የኛ ቤት ማለት ነው ወይ አክሲዮን አይደለም ወይ ደግሞ ሌላ አይደለም። በህብረትና በሽርክና በሰው አስተያየት የሚመሰረት ኑሮ አይደለም ያለው። ትክክል እኮ ነው። እስከመቼ ሂዱ ሲሉን የምንሄድ ሰዎች አይደለም። እኔም ሄለንም ትልልቅ ሰዎች ነው። በጣም በብዙ መንገድ ተፈትነን የመጣን እግዚአብሔር ፈቅዶ ደግሞ ዛሬ ተመልሰን ተገናኝተናል። በእናንተ እግዚአብሔር ፈቅዶ ተገናኙ እኮ እኛም እኮ አስተዋጽኦ አድርገናል። ያው አንተ እኮ እንደመጣህ እኮ ውጣ ብሎ ያስወጣን ሰው የለም እኮ ብዙ ነገር አድርገናል። ገብቷል? በግድ ነው የመጣሁት። በጉልበት ነው እዛ ቤት የመጣሁት አውቃለሁ። ስትመጣ አይደለም እኮ አንተ እኮ በል ተነሳስተህ ነው የመጣው። በጉልበት ነው እሱ በቅናት መንፈስ ነው እንትን ተነሳስቶ የመጣው ማለት ነው። ያው እና እዛ ጋር ልዑል ነው ያመጣት። ልጅቷን ያውቃትም ልዑል አላመጣትም። ዝም ብለህ እንደው በምን እሱን ስለምጠላው ብቻ ከሄሉ ጋር ስለምታዩ ብቻ ነው እንጂ የምር እሷን ጥቶት አይደለም። እሺ ያ ቢሆን እኔ የምልህ ነገር አሁንም ቢሆን አስተካክል፣ ህይወትህን አስተካክል። በቃ አንተ ነው የምታስተካክለው። ያንተን ህይወት ብቻ አይደለም የሄሉንም ህይወት የምታስተካክለው አንተ ነህ። በቃ አለበለዚያ እኔ ተናግሬያለሁ። ቤተሰብ እንዲገባበትም ከሆነ ቤተሰብ እንዲገባበት ነው። እቺ ልጅ ህይወት መስረታ አግብታ ወልዳ እንድትኖር ነው እንጂ የምንፈልገው ሁሌ በዚህ አይነት ነገር ሁሌ እየተረበሸች ኢቭን ኢፍ ደግሞ ድጋሚ አንተ ባመጣት ሴት እንድትረበሽ አንፈልግም። በቃ እኔ ለዚህም ልጅ የልብ ልብንሰባት እናንተ ናችሁ። እኛ ምንም የልብ ባልሰጠናት ስለዚህ ርስ ማውራት የለብንም ነው አይታል። እኛ እኮ ከሚቀረጸው ጀርባ እኮ ብዙ ነገር እያሳለፍን እኮ ነው አይደል? ይሄንንም ነገር ማሰብ አለብን። በቃ እኔ ነግሬያለሁ። በቃ ይሄን ሳታስተካክል አንድ ላይ ከሷ ጋር ትኖር። በቃ መጀመሪያ ማስተካከል ያለብን ነገር አስተካክል። የድሮ ፍቅረኛ ናት ብለን እናንተ ማን ስለሆናችሁ ነው አንተ መተሳሰር ከሷ ጋር አትኖር? ምን አመጣ? ተረጋጋ። እኔ አንተም እየመጣ አስተያየት እንዲሰጠኝ ነው የጠራው። እኔ አክብሬ ነው። በቃ እንደዚህ አትለኝም። አታከብሬኝ ነው አንተ አስተያየት ሰጣ አብራት አትኖር ምናምን አትለኝ። በቃ እንደዛ ከሆነ መቼም አብራችሁ አትኖሩ። በቃ ማን ስለሆንክ ነው አንተ? ማን ስለሆንክ ነው? ኖ ያብ ተረጋጋ። አይደለም ማን ስለሆንክ ነው አንተ? ቆይ ንገረኝ፣ ማን ስለሆንክ ነው? እኔ ለምን ሰጠኝ ከሷ ጋር ትኖራላችሁ? ኖር የምትለኝ አንተ የምትፈቅድልኝ ማለት ካላስተካከልክ አይመለከትም። አሁን ተናግሬያለሁ። አይመለከትም። ሚዲያ ፊት ነው የተናገርኩት ሁሉ ነገር ነግራችሁ ነገር ይሄ እኔ ነው የሷ ነው። ለማንም ሰው አይመለከተው። አታስበው። ገብቷል? በቃ እንደዚህ ከሆነ ጋሚ እንዳገኙ ራሱ አልፈልግም። እንደዚህ ከሆነ ከጀርባ ሌላ ነገር አለ ማለት ነው። በቃ ስነ ስርዓት አርጋኝ። አይወልያ አክብሬ ነው የጠራው። ያለንን ነገር እኔ አንተ ታውቃለህ። አዳምጠኝ። ማንም ሰው መጥቶ ማለት ነው ገብቷል? እንደዚህ አርጉ፣ በዚህ ውጡ፣ በዚህ ወረዱ ሊለና ይችላል። እኛ እኮ ምንድን ነው ያለው? እኛ ያልነውን ሰጣ ያቡ እኮ ዝም ብሎ ነው የሚጨቃጨቀው። ለምን ልጅቷን ለምን ቁጭ አርጎ አይነግራትም? ቁጭ አርጎ አንድ ቀን ለብቻው ጠርቶ ቢያስረዳት እርግጠኛ ነኝ ግዴታ ሙጭጭ አትልም። ይቺ ልጅ ደግሞ በተደጋጋሚ ስትጎዳ ስላየዋ ጓደኞቿ ስለሆኑ ይመለከተናል ነው እንጂ እሷ ናት የራሷን ህይወት የምትኖረው። ሄሉ በእርግጥ ተደጋግማቸው እንደ ባለፈው የተጣሉ ጊዜ ራሱ እኮ ከዩቱብ ጠፍታ ቆይታ እንደገና ናቲ ሲመጣ ነው ታውቃላችሁ ወደ እንትን ራሱ ብቅ ያለችው ታውቃላችኋ። አሁን የባለፈውም ሴት መታ ነው አሁንም ሴት መታ ቢለያዩ ምን ያክል ነው? እንዴት ነው እንትን አይከብድም? ይከብዳል። ጉልበት ይጠቀማል እንጃ ብቻ አላውቅም። ውድ ቤተሰቦቼ ለማንኛውም ግን የኔ ውድ ቤተሰቦች ላይክ ሰብስክራይብ እያደረጋችሁ አሁንም አበረታቱኝ። በሌላ ቪዲዮ ውስጥ ከምንገናኝ ሰላማችሁ ይብዛ ውዶቼ።